ከዚህ በላይ መቋቋምም አልችልም። ምንም ማድረግ ስለማልችል አንቺ ምንድነው የምትዩ? ደስተኛ ማድረግ አልችልም ከዚህ በኋላ እሱ በእርግጠኝነት ማለት ነው። ደስተኛ ካላደረኩት እኔ ደስተኛ ካልሆንኩ እሱን ደስተኛ ማድረግ ስለማልችል በውስጥ መስመር ተበዳድላችሁ ተቆሳስላችሁ ነው እንዴ ነው ያሉት? ሌላ ፍቅረኛ ይዛለሁኝ። ከዛ በኋላ አንተ እኔን በፍቅር ሸኝተ በፍቅር ድረኸኝ ከቤትህ መውጣት እፈልጋለሁኝ። ጋሽ ጓደኛ ልትዚ ጉድጓድ ዝም በይ እኔ ማይገባኝ ቋንቋ አትናገሪ። በቃ የተጨማለቀ ነገር አታውሪብኝ። ሌላ ጓደኛ ምናምን ነገር እንዲህ ኧረ እባክሽ ጓደኛ። እሺ እኔ ደስተኛ አልኩን። እግሮትም ስር ወድቄ እለምናለሁ። እሷ የምትፈልገውን ነገር ብቻ ያድርጉላት በእናቶች። እኔ ከዚህ በኋላ እኔ ወደ እንትንም አልገባም። በቃ ከሀይሚ ምናምንም በፍቅር እንለያይ ከሆነ እንለያይ። ያ ነገር ውስጥ አለባቸው። በጋሽ ትለያያላችሁ። በቃ ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰብ፣ እኔ የምለው ብሩኬ ነው የተጎዳው? ሀይሚ ናት የተጎዳችው? ሀይሚ ናት ጥፋት አጠፈችው? ብሩኬ ነው ጥፋት አጠፋ? ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮን ሲጀምሩ ላይክ አርጉ እና አበረታቱኝ። እስቲ እንዶ ምን ልጠይቃችሁ መሰላችሁ? እዚህ ጋር ሀይሚ ናት ብሩኬ ነው የተጎዳው? ሀይሚ ነው የቆሰለችው? ብሩኬ ነው የቆሰለው? ጥፋቱ የማን ነው? የሀይሚ ነው የብሩኬ ነው? እኔ አልገባኝም። እዚህ ጋር በጣም የቆሰለ በጣም የቆዘማ በጣም ብዙ ጥፋቶችን ያጠፈችው እሱን እየበደለች እያስከፈች እያሳዘነች የነበረችው ሀይሚ እስክትመስለው ድረስ ነው። ዛሬ ብሩኬ ቀርቦ ሲያወራ ምናምን በቃ እንዲህ በቃ ልፍስፍስ ቅልስልስ ብሎ እኔ እንደዚህ አርጌ ውስጤ ንጹህ ነው ልቦናዬ ንጹህ ነው እኔ ያውቃለሁ እንዴ። አንተ ራስህን ካወቅ ልቦናዬን ካወቅ ሀይሚ መቼስ እዛ ውስጥ ገብታ አታውቅ። አንተ እኮ በአፌ ነው እየተናገርካለሁ። አንተ ለምን ሁለት ተፍ ትናገራለህ በሀይሚ ፊት እንዴ? አንዴ መጥቻለሁ አግኝቻት ነበር ቆይቻት ነበር ትላለህ። ከዛ ደግሞ ትመለስና ምንም ነገር አልተፈጠረም ትላለህ እንዴ? ምን ማለት ነው? እኔ አልገባኝም። ሀይሚስ ይሄንን ነገር እንዴ ልትረዳው? ሀይሚ አሁን ዛሬ ላይ የወሰነችው ውሳኔ በጣም ትክክል ነው። እውነተኛ የሆነ ነገር ነው ያደረገችው። እንዴ ሴት ልጅ ናት፣ ጊዜዋን ለመጠበቅ ነው እና ነገ ለመስራት ነው፣ ነገ የተሻለ ደረጃ ላይ ለመድረስ ነው። እንዴ አንተ ዝም ብለ እየቀለድክ ወይ ፍቅረኛ ነህ ብለ በፍቅር ገልጸ በፍቅር ያለውን ነገር አልተናገርክ እንዴ? አስሬ እሷ እየተደጋገመች ካንተ ጋር የሚያቆየኝ ነገር ምንም ነገር የለኝም እያለች ነው እኮ ልጅቷ። እንዴ አንተ ምንድነው እያልክ ያለኸው? አንተ ምንድነው እያወራክ ያለኸው? አንተ በቃ አንተ እንደደከምክ፣ አንተ እንደቆሰልክ፣ አንተ እንዳዘንክ፣ አንተ እንደተከፋህ ለምን? ምን ጠፍቶብህ አንተ ትከፋለህ? አንተ ምን ጠፍቶብህ ምን አንሶብህ ነው አንተ የተጎዳኸው? አንተ ምን ጎሎብህ ነው? እውነት ብሩኬ አንተ የቆዘምከው እንዴ የቆሰልከው? እንዴ የቆሰለችው ሀይሚ፣ የተከፈችው ሀይሚ፣ ያለቀሰችው ሀይሚ፣ ሐኪም ቤት የገባችው ሀይሚ። እንዴ አንተ ነህ እንደኛ ሳናውቀው አንተ ነህ እንዴ ሐኪም ቤት የገባኸው? አንተ ነህ እንዴ የቆሰልከው? እንዴ ምን ማለት ነው? አንተ ራሲ ባመጣኸው ነገር፣ አንተ ራሲ በሰራኸው ስራ፣ አንተ ራሲ በሰራኸው ድራማ፣ አንተ ራሲ ትላንትና ያለፈው ታሪክ ነው እያልክ ደግሞ ዛሬ መጥተህ አግኝቻለሁ የሚለው ነገር አወጣህ። እንዴ ምን ነው ሼማይዚ አንተ ልታወራ ራሱ እንደዚህ ድፍረት ማገኛቴ ማለት ነው። በጣም ነው የሚያሳዝነው በጣም። እንዴ ሀይሚ ቦታ ላይ አሁን ለምሳሌ አንተ ቦታ ላይ ሀይሚ ብትሆን ኑሮ እርግጠኛ ነኝ ለሰከንዳት ከሀይሚ ጋር እንደማትሆን እርግጠኛ ነኝ። እንዴ ሂጂ በቃ ፈልገሽ አገኘ እንደምትል እርግጠኛ ነኝ ማለት ነው። እንዴ አንተ እኮ ራሴ እንደተከፈ ራሴ እንዳዘንቅር አንተ ብቻ በቃ የሆነ አንተ እንደተጎዳ ያህል ነው የተሰማ። ሀይሚ ምንም እንዳልተጎደች ለሀይሚ ምንም እንዳልሆነ በቃ ይሄ ነገር አንተ ያደረግከው ነገር ለሀይሚ የሆነ ሰርግ ነው ያስመሰልከው እኮ። የሆነ ሀይሚ በቃ ሰርግ ላይ እንዳለች እየጨፈረች እየተዝናነች ምናምን በቃ ላይክ ወክ እያረጋች እንዳለ ነገር አድርጋህ ነው አንተ መቁሰልህን፣ አንተ መድከምህን፣ ክብርህን ዝቅ ማድረግህን። አንተ ሲጀመር ክብር ራሱ እኮ አንተ ክብሩን አውቃ ነው ስለ ክብር ራሱ ማውራት አለብህ ብሩኬ። አንተ ክብሩን ያወረድከው እኮ የድሮ ፍቅረኛህን ያገኘው ሰዓት ነው የራስህን ክብር ራስ ዝቅ ያደረግከው።
እኔ በጣም ያልገባኝ አንተ ያችን የድሮ ፍቅረኛ ነው ያልካትን ሴት አግኝተ ከሷ ጋር የዋልክ ጊዜ ከሷ ጋር የተገናኘ ጊዜ ከሷ ጋር ሻይ ቡና ያልክ ጊዜ ከሷ ጋር ተገናኝተ ከሃይሚ ጋር እንደተከፋ ከሃይሚ ጋር እንደተጣለ ከሃይሚ ጋር ብዙ ደረጃ እንደደረስክ የነገርከው ሰዓት እኮ ነው የራስህን ክብር ዝቅ አደረከው እንዴ ሃይሚ ዛሬ ያንተን ክብር መች ዝቅ አድርጋለች እንዴ አንተ የሴት እንባ እንዳይኖርብኝ ይፈልግ ነበር እንዴ የሃይሚ እንባ እኮ ባንተ ላይ ተደርድሯል የለብኝም ብለ ዛሬ ራስን ነፃ ልታወጣ ምናምን መልክ መስራት አይተበቀበህም ብሩኬ እንዴ አንተ ዛሬም ቢሆን እኮ በአባቷ ፊት በቃ መለያያት ነው እንኳን ጥፋትህን ልታምን አይደለም እንዴ ብለ ልታስረዳው አይደለም እንዴ ዛሬ ያደረከው ራሱ አንተ ትክክል ነው እውነት አንተ ሃይሚን ብትወዳት ብታፈቅራት ለነገ ህይወት ምትመኛት ቢሆን ኑሮ እንደምትወዳት እንደምታፈቅራት ለነገ ህይወት እፈልጋታለሁ ብላ እንኳን ልታወራ ትችል ነበር ግን የምታወራ ነገር የለም አንተ ክብርህን እንዳጠ እሷ ክብርህን እንዳሳጠች እንደጎደች እንደበደለች እንደታመምክ እንደቆሰልክ ነው የተናገርከው እንዴ እሷ ነች ወይስ አንተ ነው የምትቆስለው አንተ ባመጣኸው ጣጣ አንተ ባመጣኸው አንተ ባወረድከው አንተ ባፈሰስከው ነገር ስንትን ባፈሰሰች እሷ ስንት ነገር ሆነች ለምን አይሰማህም ለምን አይታወቅህም አንተ እንዴ የምን ማስመሰል ነው እዚህ ጋር መጣ ምንም ማስመሰል አይተበቀበም ዛሬ ሃይሚ ምንም ነገር ብታወራ ሃይሚ ትክክል ናት እንዴ ሴት ልጅ ናት ማድረግ ያለባትን ነገር ነው ያደረገችው እንዴ አባቷ እዚህ ጋር ቁጭ ብሎ ሲናገር እኮ ልክ እንደ አባት ነው እንጂ ለሷ አድልቷት አይደለም ለሷ መናገር አቅቶት አይደለም አንተ ያደረግከው ነገር የትኛውም አባት ወይንም የትኛውም እናት ልክ ናት ብላ የምትደግፈው ነገር አላደረክም እኔ እንደዚህ አድርጋለሁ ይሄን አይል ርቀት ሄጃለሁ እንዴ ለሷ ምስክር ይሁን ብለ ነው አንተ ከሰው ጋር ስለተዳደብክ ወይንም ያችን ርጉዟን ሴት ስለመታ የግዴታ ሃይሚ ማመን አለባት ማለት ነው አራሄ ከሰው ተግባር አይተበቀበም ብሩኬ እንዴ እንደዚህ አይደለም ስራም ቢሆን ድራማም ቢሆን እንደዚህ አይነት ስራ አይሰረምም እንደዚህ አይነት ድራማም አይደረግም እንዴ ሃይሚ ስንት ጊዜ አለቀሰች ስንት ጊዜ ተሰበረች እንዴ ራሷን ስተመረስ እስክትወድቅ ድረስ እኮ ያደረስከው አንተ ነህ እንዴ አኪም ቤት እንድተኛ ያደረከው አንተ ነህ የሆነ በቃ አንተ አኪም ቤት የገባው አስመሰልኩ እኮ ዛሬ ስታወራ ምናምን ስታብራራ ምናምን በቃ ግልጽ ስታደርግ ኮሜንት ላይ ሆይ ስሉክ ምናምን እንዴ ሃይሚ ምንህን አይታ ምንድነክ ብለህ ራሱ ካንተ ጎን እንድትቆም ነው የምትፈልገው እኔ አይገባኝም ያንተ ንግግርም ክብር ራሱ አንተ መጀመሪያ ለራስህ ክብር ምን እንደሆነ ራሱ ለክታ በልኬት ማወቅ አለብህ አንተ ራስህ ነህ በራስህ ክብር ያጣከው አንተ ራስህ በራስህ ክብር አጣክ ከሌላ ሴት ጋር በተገናኘ ጊዜ አንተ ራስህ በራስህ ተገናኝተ ክብር አጣክ እንጂ ሃይሚ ሳታከብር ቀርተክ አይደለም እንዴ ታከብራለች ሃይሚ ታከብርህ ነበር ግን የሷ ክብር ስላልሆነልህ አንተ ደግሞ ወደ ሌላ ዞርክ እና ታደሱ አንተ ስትመጣ ስትገባ አንተ እስክትመጣ ድረስ መጠበቅ አለባት እንዴ አንተ የትም ሄደ ዞራ እስክትመጣ ድረስ እሷ አንተ ቁጭ ብለ መጠበቅ አለባት ምንም ነገር እንዳልተፈጠረ ምንም ነገር እንዳልሆነ ምንም ነገር እንዳልወረደ ሆነ እንድትጠብቅ ነው እንደምትፈልገው አረሽም ነው ብሩኬ ስታወራ ራስህን ንጹህ አድርገ ጻድቅ አድርገ ማውራት የለብህም ራስ 10 ጊዜ አይደለም 100 ጊዜ ጥፋተኛ እንደሆንክ ነው ማወቅ አለብህ እንዴ ልጅቷ እዚህ ጋር ቆመ አንተና የልጁ አባት ጊዜ ሁሉንም ነገር አብራርቶ ያስታውቃል እያለች ነው እንዴ አንተ ገና ዛሬውኑ እንዲ እየተወራረድክ ምናምን በቃ እንዲ ሆ እያልክ ራስህን በቃ አግነ የሆነ ነገር ላይ አስቀምጠ የሆነ ጫፍ ላይ አስቀምጠ እኮ ማውራት አይተፈቀበህም እንዴ ሃይሚ ምን ታርግ በየትኛው ስፍራ ላይ ትቆምልህ የትኛው አንተ ልክ ሰርተሃል ብለ ታጅብህ አይ ብሩኬ አልደረሰም አላገኛትም እንዳትል አግኝቻለሁ ብለሃል እንዴ አልደረሰም እሱ ከሷ ጋር አልተገናኘም ብለ እንዳትከራከር አግኝቻታለሁ መጥቻለሁ አግኝቻለሁ ብለሃል ያገኘው እኮ ደውልሃት ነው ነይ ብልሃት ነው ፈልጋት ነው ያገኘው እንጂ ሳትፈልግ አይደለም ማጨም ሳትፈልግ ከቤቷ ወጣ የሆነ መንገድ ላይ ሲዞር ልጅቷን አላገኘክም አይደል እንዴ ያገኘከው ነይ ብላ ደውልሃት ጠርታሃት ነው አንተ ያገኘከው እኮ ስለምትፈልጋት ነው ያገኘከው እንዴ ባትፈልጋት ኑሮ ኢየሩስን አታገኛትም ነበር ከሃይሚ ጋር ምንም ብትጣላ ምንም ብትሆን ኑሮ አንተ ኢየሩስን ባትፈልጋት ኑሮ አታገኛትም ነበር እንዴ ባታገኛትም ኢየሩስ ደግሞ መጣ አርግዣለሁ ብላ አትመጣም ነበር
እንዴ ነገሮች ስንት ጊዜ ስነሱ ያለፈ ታሪክ ነው እያልክ እየዘጋ የነበርከው አንተ ራስህ ነህ። ለምን ራስህን አታይም? ለምን ቆም ብለህ የፈጠርካቸውን ነገሮች እያንዳንዱን አታይም? እንዴ ሀይሚን ቤት ውስጥ አስቀምጠው እኮ የኔና ያንቺ ነገር እዚህ ጋር ይበቃል ብለህ እኮ የወጣከው አንተ ነህ። ያኔ ይሄንን ነገር እንኳን ያኔ ራሱ መፍታት ትችል ነበር። እንዳይፈታ ብለህ የተዘጋ መዝገብ አድርገህ እኮ የወጣኸው አንተ አይደለ እንዴ? ለምን ራስህን አታይም? አንተ ራስህ የፈጠርካቸውን ነገር እያንዳንዱን ለምን አታይም? ዛሬ እኔ ንጹህ ነኝ፣ ልቤን አውቃል። ልቤን አወቀ ልቤ አላወቀ ይወቅም ይሁን አንተ መጥቻለሁ፣ አግኝቻለሁ። ያገኘሃት ፈልገሃት ደውለህ ነይ ብለሃት ነው ያገኘሃት እንጂ ዝም ብለህ ዝው ብለህ መጥታ አላገኘችህም። ለምን ትዋሻለህ? ራስን እንደሚዋሻት ነገር ለምን ትዋሻለህ እንዴ? አይደብርህም እንዴ? ዛሬ ራስን ጻድቅ አድርገህ እሷን ደግሞ የምትኮንንበት ምንም አይነት ምክንያት የለህም ብሩኬ። አይደለም አውራውን እግዚአብሔርን ፋራ የለው ነገር እያስረዳሽ ነው ያለው። ግን እሱ መሰረቱ እየተናገረ ነው። ግን መሰረት ነገር እያወራኝ ነው። ግን ውሸት ነው እውነት ነው? ይሄም ያወራኝን ማለት ነው። ውሸት ከሆነ አይ ጋሼ እንዲህ ነው አባቴ፣ ይሄ የሚናገረው ነገር እንዲህ ነው፣ አይ በዚህ ትክክለኛ ነው፣ ትክክለኛ ስለሆነ ነው። ውሸት የለም። አዎ አንዳንድ ነገሮችን ተናግሬዋለሁ። በምናገረው ነገር ልቡን ሰብሬው ሊሆን ይችላል። እኔ ደግሞ በተግባር ልቤ የተሰበረ ሰው ነኝ። ከቃላት ደግሞ ተግባር ይበልጣል። ቃላት ምናልባትም ኖርማል ነው። ያው አንዳንድ ጊዜ ማንኛውም ሰው በቃላት ብዙ ነገር ሊያስቀይምህ ይችላል። ይሄ በእኔ አልተጀመረም። እኔ ደግሞ ውስጤ ላይ የተጎዳውን ጉዳት ነው በአንደበቴ አውጥቼ የተናገርኩት። ይሄ ደግሞ ብሩኬ አንተን ልብህን ሊሰብርህ አይገባም፣ ልታዝንም አይገባም። ካዘንክም ደግሞ በእኔ ምክንያት ከሆነ ልብህ የተሰበረው የቆሰልከው በእኔ ምክንያት ከሆነ በጣም ይቅርታ ለሱ። ግን ደግሞ አሁን በይቅርታ በምናምን የምንመለሰው ነገር የለም። እኔ አሁን እዚህ ጋር አይ አልጎዳሁትም ብዬ መዋሸት አልፈልግም። በጣም ብዙ ነገር አድርጌ ሊሆን ይችላል እና ደግሞ 1 አመት ከምናምን ኦልሬዲ አሁን 2 አመት ሊሆነን ነው። ይህን ሁሉ ጊዜ አብሮ እንዳሳለፈ ሰው ደግሞ መለያየታችንን ስነግረው ልቡ ሊሰበር ይችላል። ጋሽ አሁን እንድትረዳኝ የምፈልገው ማለት ነው።